ዳሎታ ብየት ከነፍለተ ጨው ተወርባዳ አካኒን በርባዳ እኔ ወደፊት መሆን የሚፈልገው እቺን ሀገር ኃላፊነት ወስዶ ወደፊት የሚያሻግር ሰው ነው። የሳባስ ተኤርገሙ ዳፋዩን ኮንኮ ይህ የሚከበር ቃል ነው። ይህ የሚወደድ ምኞት ነው። ይህ ነገ ወደ ተግባር ሊለወጥ የሚችል ምኞት ነው። ይህ ምኞት የሩቅ የማይሆንበት ብዙ ምክንያት አለ። ምክንያቱ እዚህ ስፍራ እዚህ ገጠር ውስጥ ብዙ ባልተሟላበት ይልቁንም ብዙ በጎደለበት ዘመንና ዘመነኝነት ባልተገናኙበት አንድ ሰው ከችግር ባሻገር ተሻግሮ ከፈተና መሃል ፈልቅቆ ወጥቶ ሀገር መምራት የቻለ ሰው ወጥቶባታል። አሁን የምንገኘው በሻሻ ከተማ ነው። የዛሬ አበባዎች ነገ ፍሬ መሆንን ይመኛሉ። የተናገረውን ሲያደርግ ያሰበውን ሲተገብር አቅዶ ሲፈጽም አልሞ ሲመታ በመስጠት ሲያምን በሳቅ ሲያሸንፍ አይተውታል። ይህ ትምህርት ቤት ነጋቸውን ለሚሰሩ የተሰራ ነው። ይህ ትምህርት ቤት ነጋቸው እንዲያምር የተበረከተ ገጸ በረከት ነው። ይህ ትምህርት ቤት የነገ ፈጣሪዎች፣ የነገ መርማሪዎች፣ የነገ መሪዎች፣ የነገ አካሚዎች የሚሰሩበት ነው። ታዲያ መሪ፣ መርማሪ፣ አካሚ፣ ፈጣሪ ወይም የሌላ ሙያ ባለቤት ለማግኘት መንገዱ ትምህርት ነው። የነገ ፍሬዎችን አቅዶ ለማፍራት ሰርቶ ለማሳደግ በእውቀትና በምግባር ማሰልጠን ያስፈልጋል። ይህንን ፍላጎት ተንተርሶ የቀዳማዊት እመቤት ጽሕፈት ቤት በተለያዩ የሀገራችን አካባቢዎች ከ35 በላይ ትምህርት ቤቶችን አስገንብቷል። ሁሉ ነገራቸው የተሟላ ዘመነኛ ትምህርት ቤቶቹ ነጋቸው ያማረ ወጣቶችን ለማፍራት እየተጉ ይገኛሉ። ይህ የበሻሻ ሁለተኛ ደረጃ ትምህርት ቤት በሀገሪቱ ከተገነቡት ልዩ ትምህርት ቤቶች 35ኛው ነው። ይህ ቁጥር ሁለት ቁም ነገሮችን ይነግረናል። መሰረተ ልማታቸው ምሉ የሆኑ ትምህርት ቤቶች ቁጥር አናሳ በሆነባት ሀገራችን ምሉ ትምህርት ቤቶችን ለመፍጠር እየተሄደበት ያለውን ትጋት የሚያሳይ ነው። በሌላ በኩል ቀዳማዊት እመቤት ጽሕፈት ቤት ለጠቅላይ ሚኒስትሩ የትውልድ ስፍራ ያለ አድሎ ይልቁንም በፍትሃዊነት ከ34 ትምህርት ቤቶች በኋላ የገነባው መሆኑን ያሳያል። በሻሻ ተወልደው ያደጉት ጠቅላይ ሚኒስትር የሚመሩባቸው የምግባር መርሆዎች አሏቸው። ከሚጠቀስላቸው አንዱ ስፖርት ወዳድነታቸው ነው። ስፖርት የአካል ብቃትን የሚያጎናጽፍ ጥበብ ከመሆኑም ባሻገር ድብርትን አስወግዶ የሥራና የእውቀት ተነሳሽነትን የሚያላብስ ነው። ተማሪዎች ተኮትኩተው እንዲያድጉ ከሚፈለጉባቸው ጥበባት አንደኛው ስፖርት ነው። ታዲያ ዘመኑ የደረሰበትን የስፖርት ጥበብ ለማስተማር ዘመኑን የሚዋጅ የስፖርት መሰረተ ልማት ያስፈልጋል። ለአይን የሚያጓጓ፣ ለአጠቃቀም የሚመች፣ ለተለያዩ ስፖርታዊ እንቅስቃሴዎች አመቺ የሆነ ሜዳ በዚህ ስፍራ አለ። ብዙዎቻችን በአውሮፓና አሜሪካ ሲኒማዎች የምናየው መሰል የስፖርት ስፍራ ይሄው። ተማሪዎቹ ተነሳሽነታቸው እንዲጨምር በማድረግ በአካልና በአእምሮ እንዲዳብሩ ምቹ መሆኑን አስተውለናል። ጠቅላይ ሚኒስትሩ ደጋግመው ሲናገሩት የምንሰማው አለ ስለ ትምህርት፣ በተለይ ስለ ዩኒቨርሲቲዎች ግንባታ ወይም ማስፋፊያ፣ አለዚያም ወደ ዩኒቨርሲቲ መግቢያ ነጥብ በተጠየቁ ጊዜ ሁሉ ደጋግመው ይሉታል። ይህ መንግስት ፊደል ያለዩ ልጆችን በገፍ ወደ ዩኒቨርሲቲ በማስገባትና በገፍ በማስመረቅ አያምንም። የተሰሩ ተማሪዎችን ወደ ዩኒቨርሲቲ ለማድረስ የታችኞቹ ክፍሎች ላይ አተኩረን እንሰራለን ይላሉ። 30-40 ሺህ መዋዕለ ሕጻናት ገንብተናል።
በጣም በርካታ ሃይ ስኩል እና ኤሌመንታሪ ስኩል ገንብተናል። ዩኒቨርሲቲ አልገነባንም። ያለው ከስም ወጥቶ ዩኒቨርሲቲ እንዲሆን በሚል ታች ያሉ ተማሪዎች የሚገባውን ያክል የቋንቋ የሳይንስና የሂሳብ ዕውቀት እንዲገበዩ ከሚያግዙ ጉዳዮች አንዱ ተማሪዎች ከመጽሐፍትና ከንባብ ጋር የሚኖራቸው ዝምድና ነው። በዚህ ትምህርት ቤት ይህንን ታሳቢ ያደረገ ስራ ስለመሰራቱ ምስክር ነን። ይህ ቤተ መጻሕፍቱ ነው። በዚህ ስፍራ የጠቅላላ ዕውቀት፣ የታሪክ፣ የሳይንስ፣ የግብረ ገብና ሌሎችም መጽሐፎች ይገኛሉ። ቤተ መጽሐፍ ብቻ ሳይሆን መጽሐፍት እንደ ልብ የማይገኝባቸው የሀገራችን ትምህርት ቤቶች ጥቂት ቁጥር እንደሌላቸው ለምናውቅ ይህ ድንቅ ስራ ነው ይበል እንላለን። ይህ ዘመን ቁጥራዊ ነው። በማኑዋል ወይም እጅ በእጅ ከሚደረገው የዕውቀት ፍለጋ ባለፈ ቁጥራዊ ወይም ዲጂታል በሆነ መንገድ የሚደረገው የዕውቀት ፍለጋ ስፍራን እየተቆጣጠረ ነው። ታዲያ የበሻሻ ሁለተኛ ደረጃ ትምህርት ቤት ተማሪዎች ዘመኑን የሚመስሉ እንዲሆኑ በማሰብ ከሳይበሩ ዓለም ጋር ቤተኛ የሚያደርጋቸው ግብዓት እንዲህ ስንዱ ነው። ተማሪዎች በሳይንስ ትምህርቶቻቸው በንድፈ ሐሳብ ደረጃ የተማሯቸውን ትምህርቶች በተግባር የሚፈትሹባቸው ቤተ ሙከራዎች በሚገባ ደርጅተዋል። የኬሚስትሪ፣ የፊዚክስና የባዮሎጂ ቤተ ሙከራዎች አስፈላጊ ቁሳቁሶች ተሟልተውላቸዋል። በጎበኘናቸው ወቅት ቤተ ሙከራዎቹ አገልግሎት ለመስጠት የውሃና መብራት መሰረተ ልማት ብቻ እየጠበቁ እንደሚገኙ ያስተዋልን ሲሆን ውሃም መብራትም በበቂ ደረጃ በትምህርት ቤቱ እስኪገኝ ድረስ ጊዜያዊ መፍትሄዎች ተበጅተው እየተሰሩ መሆኑን ርዕሰ መምህሩ ነግረውናል። እንደ ግቢው ትንሽ የሚቀር ነገር አለ። የውሃ ችግርና አሁን መብራት በሙሉ ኢንስታሌሽኑ አላለቀም። ትንሽ ተቋርጦ ነው ያለው። እኛ ደግሞ ይሄን መብራት የለም ብለን ደግሞ አልተቀመጥንም። ላቦራቶሪም ላይብረሪም እና ኮምፒውተር ላቡም ፋንክሽናል እንዲሆን በራሳችን ቆጣሪ ገዝተን እሱን ስራ ውስጥ አስገብተናል። የሚቀር ነገር አለ። ትምህርት ቤቱ የውሃ ችግር አለው እና የመብራት ችግርም ስላለው ይሄን ደግሞ ከከተማ አስተዳደር ጋር ተነጋግረን ወረዳውም በጣም በትኩረት እያየን ያለው እና በቅርብ ጊዜ ደግሞ ውሃና መብራት ይጠናቀቃል ብለን የምናስበው። ትምህርት የዓመታት ጉዞ ነው። በዓመታት ውስጥ ዕውቀት ብቻ ሳይሆን ምግባርም ይገነባል። ዓመታትን የሚቆዩበት ግቢ የሚናፍቁትና የሚወዱት ይሆን ዘንድ እንዲህ ተውቧል። ውበትን ለማድነቅና ለመንከባከብ እስከ ነገም ለማዝለቅ ደግሞ ምግባር ልከኛ ትምህርት ነው። በበሻሻ ሁለተኛ ደረጃ ትምህርት ቤት የሚሰጠውን የስነ ስርዓት ትምህርትም አስተውለናል። እዚህ ትምህርት ቤት ውስጥ በእርግጥ በጣም ክትትል ይደረጋል። እኛ ብቻ ሳይሆን ከወረዳ ጀምሮ ከበሻሻ አስተዳደር ካንቲባው ጀምሮ በጣም ክትትል ይደረጋል። እኛም ደግሞ ጠዋት ሰልፍ ላይም የተማሪዎቹን ስነ ምግባራቸውን እንዲያስተካክሉና በጥሩ ሁኔታ ትምህርታቸውን እንድትከታተሉ በጣም እንመክራለን፣ በየቀኑ ማለት ነው። ስለዚህ ያለውን ነገር በየቀኑ እየተሻሻሉ ተማሪዎቹም በስርዓት ይዞ እንዲማሩ በሰዓት እንዲመጡ እና ዩኒፎርማቸውን ለብሶ እንዲመጡ በየቀኑ ሰልፍ ላይ እነግራቸዋለን። እነሱም ደግሞ ከመጀመሪያው በየጊዜው ጸባያቸውን እና ስነ ምግባራቸውን እያስተካከሉ የሄደበት ሁኔታ ነው ያለው። ተማሪዎቻችን ስነ ምግባራቸው በጣም ጥሩ ነው።
እኛ ስንመክራቸውን በጣም የሚሰሙን ተማሪ ነው ያለ እዚህ ግቢ ውስጥ። ስለዚህ ለወደፊት ለተማሪዎቻችሁ ምሳሌ የሚሆኑት ከፕራይም ሚኒስተራችን ከዚህም ስለወጡ እሳቸውን ፊት ለፊት ላይ ያዩ ተማሪዎቻችን ለወደፊት ትልቅ ደረጃ ላይ ለመድረስ እየሞከሩ ናቸው። እነሱም በየቀኑ ደግሞ ይሄንን ለተማሪዎቻችን እየነገር እኛም ሰልፍ ላይም ክላስ ውስጥም ለተማሪዎቻችን አዌርነስ እየሰጠን ለወደፊት ጥሩ ተማሪ ከዚህ ትምህርት ቤት ይወጣል የሚል ግምት አለን። Mucha ministeera abbaatee akka kanatti biyya kana yaadu abbootii keenya irraa seenaa odeeffannee irraa hin agarre. ጠቅላይ ሚኒስትሩ ለዚች ሀገር አባት ሆኖ እንደ አባት የሚያስብ ነው። እስካሁን እንዲህ አይነት አባት አላየንም። ጠቅላይ ሚኒስትሩ ከራሱ በላይ ሰውን የሚወድ ነው። ሀገርን ከዓለም ጋር ተወዳዳሪ እንድትሆን የሚፈልግ ትውልድን ይህን ዓለም እንዲወክል ተስፋ የሚያደርግ ነው። ለዚህ ትውልድ ይሄን ማለት ፈልጋለሁ። የዚህ እድል ተጠቃሚ ሆነናል። በሰዓታችን መጠቀም ይገባናል። ጊዜ ተመልሶ የሚመጣ አይደለም። ጠቅላይ ሚኒስትሩ ከዚህ ትውልድ የሚፈልገውን ሆነን እንድንገኝ አደራ ማለት ፈልጋለሁ። ሀገራችን ከኛ ሌላ የላትም። የሀገር ባለቤቶች እኛ ነን። ጊዜያችንን እንጠቀም። አባቢያታኑ እተሆጀኑ የሮከኛ ጉቡዲፍኔ በካያኔ ጋካገኙፍ አካ የሮከኛ ተፈየደም ነው እንጀራ ዛሬ የትላንት ውጤት ነው። ነጋችን ደግሞ በዛሬ ይሰራል። ብልሆች ነገን አልመው ይሰራሉ። ሰነፎች የዛሬ ሆዳቸውን ይመለከታሉ። ነገን የሚሰራ ዛፍ ይተክላል። ዛሬን የሚያስብ የዛፍ ፍሬ ይለቅማል። እነሆ ነገ የሚሰራበትን ይህንን ተቋም አደነቅን።